بسم الله الرحمن الرحيم. الحمد لله وكفى والصلاة والسلام على نبي الله المصطفى نبينا وحبيبنا محمد وعلى آله وصحبه الشرفاء. أما بعد، إن شاء الله نواصل عقيدة كل مسلم عقيدة كل مسلم يمثلوا عن كتاب ካደረስንበት እንቀጥላለን ኢንሻአላህ በአላህ ሱብሓነሁ ወተዓላ ፍቃድ። ያው ትምህርቶቹ አጠር ቢሉም ቲክቶክ ላይ ለመልቀቅ እንዲመቹ ተፈልጎባቸው መሆኑ ተግንዛቤ ውስጥ እንዲገባ መጀመሪያ እናስገነዝባለን። በመቀጠል የትምህርት ክፍላችን ወደ 14ኛው ደርሰናል። የጥያቄ ቁጥር ማንሻችን ደግሞ 31ኛው ላይ ደርሷል ማለት ነው። እና ሸይኹ በዚች አቂዳ ኩሊ ሙስሊም በምትለዋ የተውሂድ ወይም የአቂዳ ሰዎችን አጠር ባለ መልኩ ማስገንዘቢያ ሪሳላቸው ላይ ወይም ኪታባቸው ላይ 31ኛ ጥያቄ የሚያነሱት ቢማዛ የጅቡ አየሕኩመ ልሙስሊሙን ሙስሊሞች ሊፈርዱበት ሊፋረዱበት የሚገባው ነገር ምንድን ነው የሚል ጥያቄ ነው። ይሄ ወሳኝና አንገብጋቢ የሆነ ጥያቄ ነው። በተለይ እንደኛ ሀገር ተጨባጭ ማለት ነው። ሙስሊሞች ሊፈርዱበት የሚገባ ነገር ምንድን ነው? ያው መልሱ ሊሆን የሚችለው እንደሚታወቀው ሙስሊሞች ሊፈርዱበት የሚገባው ሊፋረዱበት የሚገባው ዳኞችም ሊፈርዱበት የሚገባው ተከሳሾችም ሊፋረዱበት የሚገባው ማን ነው ወደሚለው ጥያቄ ስንገባ አልቁርአን ወሱና አውል ወሕይ መሆኑ የተረጋገጠ ነው። ምክንያቱም እያወራን ያለ ነው እንደ ሙስሊም ነውና ማለት ነው። አላሁ ስብሓነሁ ወተዓላ ወመን ለም የሕኩም ቢማ አንዘለ ላሁ ፈኡላኢከ ሁሙል ካፊሩን፣ በአላህ ባወረደው መመሪያ ያልፈረደ ወደ እሱም ያልተፋረደ የሚል እሱ ካፊር ነው የሚል ጥቆማ ሰጥቷል። ይህ ማለት ሙስሊም ነን እስካልን ድረስ አላህ ስብሓነሁ ወተዓላ ያወረደልንን ወሕይ ያወረደልንን መመሪያ እንደ መመሪያ መርህ አድርገን ድስቱራችን አድርገን ህጋችን አድርገን መፋረጃችን መፍረጃችን አድርገን ልንከተለው የግድ የሚል የሆነ ጉዳይ ነው ማለት ነው። ይህንንም ሲያብራሩ ሸይኹ መልስ ላይ የጅቡ አየሕኩሙ ቢልቁርአን ወሱነቲ ነበዊያ፣ በቁርአንና ነቢያዊ በሆኑ ሱናዎች ከነቢዩ ዓለይሂ ሰላቱ ወሰላም በድርጊታቸው በንግግራቸው በተቅሪራቸው በተርካቸው የተረጋገጡ የሆኑ ከመትናቸው አኳያ ጢራብ የሌለባቸው ከሰነዳቸው አኳያ መበጣጠስ ወይም ደግሞ በትክክል ሰነዳቸው አለመያያዝ የሚባል ነገር ያላጋጠማቸው አለመያያዝ ያላጋጠማቸው የተስተካከለ ሰነድ ባለቤት እንዲሁም ደግሞ መትናቸው ላይ ጢራብ የሌለባቸው፣ ሌላው ደግሞ ሩዋቶች ላይ ችግር የሌለባቸው ራዊዎች ሲቃ የሆኑ ታማኞች የሆኑ ሁነው እስከተገኙ ድረስ ይህን ሱና የመቀበልና መፋረጃ መፍረጃ የማድረግ ግዴታ አለብን ማለት ነው። ይህንን በጥሞና ልንከታተለው ልንገነዘበው ልናውቀው ይገባል። አላሁ ስብሓነሁ ወተዓላ ሱረቱል ማኢዳ አንቀጽ 49 ላይ ምን ይላል? ወአኒሕኩም በይነሁም ቢማ አንዘለ ላሁ፣ ወአኒሕኩም ፍረድ፣ በይነሁም በመካከላቸው ፍረድ ፍርድ ስጥ፣ ቢማ አንዘለ ላሁ አላህ ባወረደው ነገር ላይ ይላል። አላህ ባወረደው ፍረድላቸው። አላህ ስብሓነሁ ወተዓላ ያወረደው ደግሞ ቁርአንና ሐዲስን ነው፣ ቁርአንና ሱናን ነው። የነቢዩ ዓለይሂ ሰላቱ ወሰላም ሱናም አላህ ያወረደው የሚለው ውስጥ የሚገባ የሚካተት የሆነ ተግባር ነው። ነቢዩም ዓለይሂ ሰላቱ ወሰላም አቡ ዳውድ ሐሰን ብለው ባስተላለፉት ሐዲሳቸው ላይ አላሁ ሁወል ሐከሙ ወኢለይሂል መሲር፣ አላህ እሱ ነው ዳኛው ወደ እሱ ነው መመለሻውም ብለው ሲናገሩ ዳኛው እሱ ነው፣ ዳኝነት ወደ እሱ ነው፣ ወደ ሌላ ሙስሊሞች ሊፋረዱበት የሚገባ ሊፈርዱበት የሚገባ ምንም ነገር አይኖርም የሚል ጥቆማና መልእክት አለው። ስለዚህ በሀገራችንም ተጨባጭ ቢሆን ያው አንዳንድ ሸሪዓው የሚፈርዳቸውን የሚወስናቸውን ውሳኔዎች የሀገራችን መንግስት እውቅና ባይሰጣቸውና ቢከለክልም ግን ያልተከለከልንባቸው ጉዳዮች ላይ መንግስት የማያስገድድብን ጉዳዮች ላይ በሸሪዓችን የመፍረድ በሸሪዓችን የማስፈረድ ባህሉን
ሙስሊሞች የበለጠ ሊያሳድጉትና ሊያካብቱት ይገባል። በተጣሉ ቁጥር ፍርድ ቤት መሄድ የለባቸውም። ባልና ሚስት በተጋጩ ቁጥር ፍርድ ቤት መሄድ የለባቸውም። ወደ ሼኮች፣ ወደ ሙስሊሞች መሪዎች መጥተው እነሱ በቁርአንና በሐዲስ መሰረት ፍትህና ብያኔ ሊሰጧቸው ይገባል። ሰው በሞተ ቁጥር ለውርስ ወደ ፍርድ ቤት መሄድ የለባቸውም። ይልቁንም ወደ ሙስሊሞቹ ተቋም ወይም ደግሞ ወደ ሙስሊሞቹ ምሁራን ወይም ደግሞ ሸይኾች ዘንድ ሂደው ቁርአኑ ሱናው ውርስን በተመለከተ ምን ይላል፣ ሐዲሱ ቁርአኑ ምን ይላል። ስለዚህ ከቁርአን ከሐዲስ አንወጣም። እኛ መፍረጃችንም በሱ ነው። እሱ የሰጠኝ አላህ ሱብሓነሁ ወተዓላ ይበቃሃል ያለኝ ይበቃኛል። እኔ ከዚህ ውጭ አላህ ባልወደደውና ባልፈቀደው መንገድ ሌሎች ሰው ሰራሽ ሕጎች ቢፈቅዱልኝም እንኳን ተስገብጋቢ አይደለሁም። አላህ የከለከለውን ነገር ሰዎች ፈቀዱት ብዬ የምከተል በዛ ለማስፈረድም ሆነ ለመፍረድ የምቋምጥ ሰው አይደለሁም ማለት መቻል አለብን ማለት ነው። ሰዎች ዛሬ በውርስ ጉዳይ፣ በባልና ሚስት ጠብ ጉዳይ የሚሄዱት የት ነው? ይሄ ፍርድ ቤት ነው፣ ተራው ፍርድ ቤት ማለት ነው እንጂ በሃይማኖታቸው የመማማር በሃይማኖታቸው በሚላቸው የመስራት ሁኔታዎች እየመነመኑ ያለበት ተጨባጭ ነው ያለው እና ይሄ የሙስሊም እሴቶቻቸውን መጣል ነው የሚሆነው። ሙስሊም እንደመሆናቸው መርህ አላቸው፣ የእምነቱ መርህ አለ እና እኛ የእምነት ተከታይ ነን ታልን በእምነቱ መርህ ነው መጓዝ፣ ህይወታችንን መምራት፣ የሞታችን ስርዓት መሆን ያለበት በዛ ነውና ስለዚህ ውድ ተከታታዮቻችን ይህን ቲክቶክ የምትመለከቱ የምታዩ ይህን ትምህርት የምትመለከቱ የምታዩ ሰዎች በአጠቃላይ እስካሁንም የተሳሳትንበት ነገር ታለ በመታረም እስካሁንም ያልተሳሳትንበት ነገር ታለ ሌሎችንም ወንድሞች ወደዚሁ በመጋበዝና ሁለንተናችን ኢስላምን መምሰል ኢስላም መሽተት መቻል አለበት ብለን ለሃይማኖታችን ቦታ እንስጥ፣ ለሃይማኖታችን አስተምህሮቶች ቦታና ደረጃቸውን ክብራቸውን እንስጥ የሚል መልእክት ይኖረኛል ማለት ነው። ኢንሻአላህ ወደሚቀጥለው ጥያቄ 32 ላይ ስናልፍ ደግሞ ማ ሁክሙ አልዓመሊ ቢልቀዋኒን ልሙኻሊፈት ልልኢስላም ከኢስላም ጋር ተቃርኖ ያላት ወይም ደግሞ የተጣረሰች የሆነች ቀዋኒኖች ይኖራሉ፣ ሰው ሰራሽ ህጎች ማለት ነው። በነዛ ህጎች መስራት ፍርዱ ምንድን ነው? ኢስላማዊ ብያኔ ወይም ኢስላም የሚያየው ይሄንን ነገር በምን መልኩ ነው? በይፈቀዳል መልኩ ነው የሚያየው? በይከለከላል መልኩ ነው የሚያየው? ወይም ደግሞ ሌላ ነገር ምንድን ነው ብያኔው የሚለውን የሚያብራራ የሆነ ክፍል ነው። በደንብ እንከታተለው። ይሄንንም ከመጀመሪያው ጋራ ተያያዥነት አለው። አልዓመሉ ቢሃ ቢልቀዋኒን አልሙኻሊፋ ሊልኢስላም ቃኑኑ ሰው የተስማማበት ሰው ያወጣው ህግ ከኢስላም ጋር ተቃርኖ የሌለው ከሆነ እሱ ምንም ችግር የለውም እንደሚፈቀድ ማለት ነው። ምክንያቱም በማወቅም ባለማወቅም ያወጡት ህግ ለምሳሌ ከቁርአን ከሐዲስ ጋር ተስማምቶ ተገኘ በአጋጣሚ ስለዚህ እነሱ በአጋጣሚ ስለዋጡት እነሱ ያወጡትን አንከተልም ምናምን ማለት ላይኖርብን ይችላል። ለምን ዞሮ ዞሮ እነሱ ባያወጡትም ልንከተለው የሚገባ ህግ መሆኑ በቁርአን በሐዲስ ላይ ምልከታው ታለ። በኋላ እነሱ ያወጡትም ወደ ቁርአንና ሐዲስ ሳንሱር ስናደርገው ሰዎች ያመጡትን አመጣጥ ወደ ቁርአንና ሐዲስ አምጥተን ስናስታርቀው ተታርቆ የሚገኝ ከሆነ ያንን መቀበሉ ችግር የሌለበት የሆነ ጉዳይ ነው። ዋና ነጥባችን ምንድነው? በቁርአንና በሐዲስ መስራት ነው። ስለዚህ ከሰዎች ስለመጣ አይደለም እየሰራንበት ያለው። ያንንማ ሳንሱር አደረግነው እኮ። እነዚህ ሰዎች የተናገሩት ዓሊምም ይሁን ሌላም አካል ይሁን ጥናት አድርጎ ደረስኩበት ብሎ የቁርአን የሐዲስ ማስረጃ ባይኖረውም እንኳን ይሄ ጥሩ ነው በሚል እሳቦት ተቀብሎ እንደ ህግ አድርጎት ቢያመጣውና ይሄ ሰዎች እየተስራሩበት ብናገኘው ከዛ በኋላ በቁርአንና በሐዲስ ሲፈተሽ በቁርአን ከሐዲስ ጋር ተቃርኖ የሌለው ሆኖ ከተገኘ ይሄ ምንም ችግር የለውም ቁርአንና ሐዲሱ እንደዚህ ስለሚል ያው ከዚህ በኋላ ግን እናንተ መስራት ያለባችሁ እነከሌ የፈጠሩት ነው በሚል ሳይሆን ቁርአንና ሐዲሱ የተስማማበት ቁርአንና ሐዲሱ ያለው ነገር ነው ብላችሁ ወደ ቁርአንና ሐዲስ አመጣችሁ በሱ የመስራት ባህላችሁ ሊዳብር ይገባል። ከዚህ አንግል ይውት ተብሎ ማስተካከያ ይሰጣቸዋል እንጂ ቁርአንና ሐዲስ ጋር ቢስማማም እነከሌ የፈጠሩት እስከሆነ ድረስ
አይቻልም ብለን የምንመልሰው አይደለም ማለት ነው። ዋናው ታርጌታችን ቁርአንና ሐዲስን ተግባራዊ ማድረግ ነው። ቁርአንና ሐዲስ የሚለውን ሰዎች ዘንዳ እንዲሰራበት የማስተዋወቅ ስራ መስራት ነውና በአጋጣሚ ተገጣጠመ ለምን ተገጣጠመ ልንል ስለማንችል፣ ስለዚህ ተቃርኖ ያላቸው ሰው ሰራሽ ህጎች ናቸው እንጂ የሚወገዙት ተቃርኖ የሌላቸው ከሰዎች በኩል ምልከታቸው የመጡ ነገራቶችን ብናገኝ፣ ለምሳሌ ረእይ ማለት ነው፣ ሀሳቦችን ብናገኝ እነዛ ሀሳቦች ከቁርአንና ከሐዲስ ጋር ተግባቢነትና ተስማሚነት ያላቸው ከሆነ መቀበሉ ምንም ችግር የለውም ማለት ነው። ይህንንም ኢዛ አጃዘሃ ኩፍር ነው። አልዓመሉ ቢሃ በእሷ መስራት፣ በዚች ሙኻሊፍ ሊልኢስላም በሆነችው ሰው ሰራሽ ህግ መስራት አልዓመሉ ቢሃ ኩፍሩን ክህደት ነው የሚሆነው ማለት ነው። አዎ ቁርአንና ሐዲስን መንቀፋ እየታወቀ በሱ ሰራለሁ ታለ ቁርአንና ሐዲስን አልቀበልም እንደማለት ነው። ቁርአንና ሐዲስን አልቀበልም ማለት ደግሞ ያከፍራል። ኢዛ አጃዛሃ ግን መስራቱ ብቻውን ሳይሆን በፈቀዳት ጊዜ፣ ያው መስራቱ ምን አለበት ችግር የለውም መስራት ይቻላል ብሎ በፈቀደ ጊዜ እንጂ ተገዶ ቢሰራባት ወይም ደግሞ ተጣቦ ቢሰራባት እሱ ይከፍራል ማለት አይደለም፣ ወንጀለኛ ነው የሚሆነው። ይህንን ትንተና ላይ እናያለን። አላሁ ስብሓነሁ ወተዓላ ሱረቱል ማኢዳ አንቀጽ 44 ላይ ምን ይላል? ወመን ለም የሕኩም ቢማ አንዘለላህ አላህ ባወረደው መመሪያ ያልፈረደ የሆነ ሰው ፈኡላኢከ ሁሙል ካፊሩን እነርሱ ከሃዲዎች ናቸው ይላል። እንግዲህ አላህ ባወረደው መመሪያ ያልፈረደ ሰው፣ በቁርአን በሐዲስ ፍርዱን ያላደረገ መፋረዱን ያላደረገ ሰው ይልቁንም በእነዚህ ፈንታ ሌላ መፍረጃና መፋረጃ ያዘጋጀ ከሆነ ሰው ሰራሽ ሙኻሊፍ ሊልኢስላም ሙኻሊፍ ሊልኢስላም የሆነችን እንደ መፋረጃ አድርጎ የሚጠቀም ከሆነ ይሄ ድርጊቴ የተፈቀደ ነው ምን ችግር አለው ብሎ የሚናገር ወይም ደግሞ የሚያስብ የሚያምን ከሆነ ይህ ሰው ካፊር ነው የሚሆነው ማለት ነው። ነቢያችንም ሰለላሁ ዐለይሂ ወሰለም ኢብኑ ማጀህ ባስተላለፉት ሐዲሱ ሐሰን ደረጃ ያለው ሐዲስ ነው። ወማ ለም ተሕኩም አኢመቱሁም የሰዎች መሪዎቻቸው ባልፈረዱ ጊዜ የማይፈርዱ አይሆኑም። ቢኪታቢላህ በአላህ ሱብሓነሁ ወተዓላ ኪታብ የማይፈርዱ አይሆኑም። ወየተኸየሩ ሚማ አንዘለላሁ አላህ ታወረደውም ህግ ቁርአንና ሐዲስ እንስራበት ወይስ አንስራበት ብለው ምርጫ ውስጥ የሚገቡ አይሆኑም። ኢላ ጀዐለ ላሁ በእሰሁም በይነሁም በመካከላቸው ጦርነት ያደረገባቸው ቢሆን እንጂ የዚህ ውጤት ብለዋል። እንግዲህ መሪዎች በምን መፍረድ ያለባቸው? በኪታቢላህ መፍረድ ያለባቸው። ሌላው ደግሞ አላህ ታወረደው መመሪያ ምርጫ ውስጥ መግባት የለባቸውም። እንስራበት ወይስ አንስራበት ተብሎ የሚባል አይደለም። የአላህ ሱብሓነሁ ወተዓላ መመሪያ፣ የቁርአን መመሪያ፣ የሐዲስ መመሪያ እንስራበት ተብሎ ወይስ አንስራበት ተብሎ ምርጫ የሚሰጠው አይደለም። ልንሰራበት ይገባል። አላህ ሱብሓነሁ ወተዓላ ይህንን አስመልክቶ ለሙእሚኖች ለወንድ አማኞችና ለሴት አማኞች አይገባም፣ አላህና መልእክተኛው ፍርድን ውሳኔን ተወሰኑ ምርጫ ሊኖራቸው አይገባም፣ ይልቁንም አላህና መልእክተኛው የፈረዱትን ፍርድ ሊቀበሉ ነው የሚገባው ብሎ ያስተላልፋልና ማለት ነው። ስለዚህ የሑክም አልዓመል ቢልቀዋኒን አልሙኻሊፋ ልልኢስላም ከኢስላም ጋር ተጣርሶ ወይም ተቃርኖ ያላት የሆነችን ሰው ሰራሽ ህጎችን በተመለከተ በእነሱ የመስራት ፍርድን በተመለከተ አራት አይነት ሁኔታዎች ይኖሩታል። ከነዛ ውስጥ አንዱ በእነዚህ ህገ ደንቦች ሲሰራ አንድ ሰው በእነዚህ ህገ ደንቦች አንድ ሰው ሲሰራ ይፈቀደ ከቁርአን የተሻለ ነው ብሎ ከሆነ ይከፍራል። ከቁርአን ጋር እኩል ነው፣ አላህ ታወረደው መመሪያ ጋር እኩል ነው፣ በዛም መፍረድ በዚህም መፍረድ አንድ አይነት ደረጃ ነው ያለው ብሎ ከቁርአን ጋር አወዳድሮ እኩልነትን ሰጥቶም ከሆነ ይህም ይከፍራል። በዚህም ሶስተኛው ደግሞ አይ ህግነቱ አላህ ታወረደው መመሪያ በታች ነው፣ ግን ቢሆንም ይቻላል በታች ቢሆንም በፍርድነት ደረጃ በመፋረጃነት ደረጃ በደረጃ ዝቅተኛ ቢሆንም አላህ ያወረደው የሚበልጥ ቢሆንም ግን በዚህም ይቻላል የሚል የይቻላል አቋም ያለው ሰው ከሆነ እንኳን ተፋርዶ ቀርቶ ባይፋረድም መፋረድ ይቻላል ብሎ እስታመነ ድረስ ይከፍራል ማለት ነው።
አራተኛው ደረጃው ሲጀመር ከቁርአን ጋር አላወዳደረም። ሰውየው በቁርአን መፍረድም ግዴታ እንደሆነ ያምናል። ነገር ግን ሰዎች አስገድደውትም ይሁን ወይንም ደግሞ የገንዘብ ጥማት ፍላጎት ነፍስያውን አሸንፎት የማይፈቀድ ነገር መሆኑን እያወቀ ሐራም እየሰራ መሆኑን እያወቀ ወደዛ መፋረድ ቢሄድ እንደማይቻል እያወቀ ማለት ነው። በእምነት ደረጃ አይቻልም እያለ በተግባር ደረጃ ተግብሮት ቢገኝ ይሄ በዚህ ድርጊቱ ይከፍራል ብለን ላንል እንችላለን። ይልቁንም ወንጀለኛ ይሆናል። ሙእሚኑን ዓሲ ወንጀለኛ የሆነ አማኝ ወይም ሙስሊሙን ዓሲ ተብሎ ይጠቀሳል ማለት ነው። ያው ወደ ኸዋሪጃዎች ወይም ደግሞ ወደ ሙዕተዚላዎች አቋም መግባት እንዳይሆን በከባድ ወንጀል ሰዎችን ማክፈር፣ ወንጀል ስለሰሩ ሰዎችን ማክፈር የሚባለው ነገር የነሱ መርህ ስለሆነ አህለሱና ወልጀማዓዎች ደግሞ በደሊል መሰረት በማድረግ ደሊልን ወንጀል ስለሰራ አንድ ሰው ይከፍራል አይባልም። ምናልባት ተወንጀል ወንጀል ይለያል። አንዳንድ ወንጀሎች የሚያከፍሩ ይሆናሉ። ሌሎች ወንጀሎች ደግሞ ከባድ ወንጀሎች ቢሆኑም አያከፍሩም ከሚለው አኳያ በመሄድ ይህ ሰው ወንጀልነቱን እያወቀ ስራውን ቢሰራ ወንጀል ነው የሰራው፣ አላመነም፣ በእምነት ደረጃ ይፈቀዳል ወይም ደግሞ ይበልጣል የሚል እምነት የለበትም። ከዚህ አንግል ወንጀል ነው የሰራው፣ ወንጀለኛ ይሆናል እንጂ ይከፍራል አይባልም የሚለው እንደ ጥቅል ልናውቀው የሚገባ የሆነ ነገር ነው። ይሄንን ጉዳይ በማስመልከት ማለት ነው። ኢንሻአላህ ወደ 33ኛው ጥያቄ ስንሄድ ሸይኹ 33ኛ ጥያቄ ላይ ሀል የጁዙል ሐልፉ ቢገይሪላህ ከአላህ ሱብሓነሁ ወተዓላ ውጭ መማል ይፈቀዳል ወይ በኢስላም የሚል ጥያቄ ያነሳሉ። እዛው መልስ ሲሰጡ ላይ የጁዙል ሐልፉ ኢላ ቢላህ መማል በአላህ ሱብሓነሁ ወተዓላ እንጂ በሌላ አይፈቀድም የሚለው እንግዲህ ብዙዎቻችን በነብዩ የሚምሉ ሰዎች አሉ። ነብዩን ወደድን መስሏቸው እንዲሁም ደግሞ በአባታቸው በእናታቸው ሞት የሚምሉ ሰዎች አሉ። ወይም በእናታቸው በአባታቸው ሕይወት የሚምሉ አሉ። በሌላ ነገር ከፍ ባሉ ብለው ነው ብለው ባሰቡት ከፍ ያለ ነው ብለው ባሰቡት ነገር በሸይኾቻቸው